ፋኖ ዛሬ ባለበት ነባራዊ ሁኔታ ላይ አንድ የውጭ መንግስት እርዳታ ሳያገኝ መከላከያ ለማግኘት ጥሬቃ ተተኳሽ ሳያገኝ መሳሪያ ሳያገኝ የመረጃ ስራ ሳያገኝ ስንቅና ትጥቅ ሳይቀርብለት ህዝቡ ራሱ ስንቅም ትጥቅም ምሽግም ሆኖ መረጃ ሙኖኮ ፋኖ ለዚህ አመት ያደረሰው እኮ ህዝቡ ከፋኖ ጋር ስለሆነ ነው። የበጥም ታምር የሚባል ነው የፋኖ እንቅስቃሴ የአማራ እንቅስቃሴ በታምርነት የሚታይ እንጂ እንደው ተደራይቶ ሰዎች ቀስቅሶ ያመጡት ነው ለማለትም ይከብዳል። ከዚህ አንፃር እኔ መወራቸው አይገርመንም የሚጠበቅ ነው። ህዝቡ ግን ገብቶታል። ባንዳዎቹን ገብቷቸዋል፣ ያውቃቸዋል፣ ለይቷቸዋል። እየተመዘገቡ ናቸው፣ እየታወቁ ናቸው። ነገ ጧት ፍርሻቸውን የሚያገኙበት ይመጣል። ትናንት አውቀዋል መቼም ሳዳም ሁሴን ምን እንደሆነ የሳዳም ሁሴን ተከታዮች ምን እንደሆኑ ታውቃለህ። ወሰምት ሁላችንም ሰምተናል። የሊቢያ ቱማሪዎች ምን እንደሆነ እናውቃለን። የቀረው ቀርቶ የደርግ እንኳን ባለስልጣኖች መንግስቱ ኃይለማርያም ጥሏቸው ሲሄድ ምን እንደገጠማቸው እናውቃለን። ስለዚህ የአብይም ተከታዮች ስለዚህ እንደዚያ እንደ ኢትዮጵያ ስንኖር ብለንኛ የምናስበውን እነሱም እንደዚያ እንዲያስቡ የሚያረክ ትውልድ እስካልተፈጠረ ድረስ ይሄ ይቀጥላል እና ይሄ የሁለቱም ፍላጎት የነባር ህዋቶቹና የአብይ ፍላጎት አንድ ስለሆነ ነውና ያሁን እንቅስቃሴ ይሄንን አማራው አውቆ ራሱ ተጠንቅቆ እስካሁን ደመቀ የተከተለው እንትን ትክክል እንዳልነበረ አሁን ትናንትና መሳሪያ ታጥቆ እንገፍ ሲል አይቼዋለሁ። ይሄ በጣም ስህተት ነው እና ፋኖን ይቅርታ ጠይቆ ከፋኖ ጎን መሰለፍ አለበት። ያን ለመጠበቅ የተከዜ ዘብ የሚባለው ወተኛ የተከዜ ዘብ መሆኑ የሚረጋገጠው የፋኖን ዓላማ የፋኖን ራዕይ ሲከተል ነው፣ ከፋኖ ጋር አንድነት ሲፈጥር ነው። ያ ካልሆነ ችግሩ ይሰፋል። ግን አማራ ሆኖ ወጥቷልና በቁጥሩም በሀብትም በእውቀትም የተሻለ አቅም አለውና የጊዜ ጉዳይ ካሆነ በስተቀር ሁሉንም እንዳመጣጣቸው ያሸንፋቸዋል። የቀሩት ነገዶች የራሳቸው ሀገር ሲኖራቸው አማራው የለውም፣ ሀገር የለውም። በህገ መንግስት ደረጃ በዳይ ነው። ባለፉት ስርዓቶች ውስጥ ኢኮኖሚ ፖለቲካዊ መዛባት ፈጥሯል ተብሎ የተዛባ ግንኙነት ፈጥሮብናል ተብሎ እንዲጠፋ የተደረገ ነው። ስለዚህ የህገ መንግስት ገዳይ ነው፣ አጥፊ ነው፣ መቀየር አለበት። የአማራ ሁሉና ሊጠበቅ የሚችለው ይሄ አግላይ የኢትዮጵያን አንድነት የኢትዮጵያን ነባር ባህል የኢትዮጵያን ህልውና የኢትዮጵያን ሉዓላዊነት የማያስጠብቅ ህግና ህገ መንግስት ገዥ መወገድ አለበት። የተፈናቀሉ ያላግባብ ንብረታቸው የተነጠቁ የተገደሉ ሰዎች ካሳ ይከፈላቸው ይገባል። በወደመው ላለፉት 34 ዓመታት በአማራ ላይ ግፍ የፈጸሙ ሰዎችና ግለሰቦች ቡድን ድርጅቶች ለፍትህ መቅረብ አለባቸው የሚል ነው። ይህ ደግሞ ሊሆን የሚችለው አማራ ስልጣን ሲይዝ ነው። እዚህ አሁን ምክክር የሚሉ ሰዎች ያብይን አገዛዝ ለማጽደቅ የምክክር ኮሚሽኑም ዋና ግብም ይኸው ስለሆነ የህገ መንግስቱን አሻሽለናል ለውጠናል ፕሬዝዳንት ከፓርላመንታዊ ወደ ፕሬዝዳንታዊ ይለወጣል ለዚህም አብይ የመጀመሪያው ፕሬዝዳንት ይሆናል የሚለውን አጀንዳ ያስፈጽም የተቋቋመ እንደሆነ ደጋግመን ተናግረናል። ከ11 ኮሚሽነሮች አንድም የአማራ ደም የሌለበት አንድም የአማራው ችግር ያልተሰማው አማራው መጥፋት አለበት ብለው ላለፉት ተናስልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች በወቅታዊ ሀገራችን ጉዳይ እንድንወያይ እንደወትሮ ሁሉ አቶ ተክሌን ጋብዘናል። አቶ ተክሌ ሻው እንግዲህ በተለያዩ ጉዳዮች ላይ ከዚህ ቀደም የብሬዲዮ ቤተሰቦችም አድማጮችም ያውቋቸዋል። በመላው ዓለም የሚገኙ ኢትዮጵያውያንም በተለይ በአማራ ጉዳይ ላይ አስቀድመው ጀምሮ የአማራ ህዝብ ራሱን እንዲከላከል እንዲደራጅ እንዲመክት በተደጋጋሚ ከማሳሰብ አልፈው ሞሮሾ ገኔን በማቋቋም ወደ ሀገር ቤት የሚገባ የአማራ ድምጽ ሬዲዮ እንዲመሰረት በማድረግ ከፍተኛ አስተዋጽኦ አድርገዋል። ዛሬም ባለው ወቅታዊ ሁኔታ በተለይም በተከታታይ አስተያየት እየሰጡበት የሚገኘውን አገራዊ ምክክር ኮሚሽን በሚል አብይ አህመድ ያቋቋመውን ተቋም በተመለከተ በተደጋጋሚ አስተያየት ሲሰጡ ቆይተዋል። ይሄ ኮሚሽን ትላንት ከፋኖ ወይም አማራ ታጣቂዎች ካላቸው መካከል አጀንዳ ተሰጥቶኛል ብለዋል። ከቀናት በፊት እንግዲህ ከነዚህና እስር ቤት ካሉ ወደፊት አጀንዳ እንቀበላለን የሚል መግለጫ ሰጥተዋል። እነዚህ እርስ በርስ የተምታቱ መግለጫዎች የተከዜ ዘብ አሰልጣኞች የተባሉ ስልጣናን ተከትሎ በህዋት በኩል የወጡ መግለጫዎች
ጉዳዮችና ሌሎችም ተያያዥ ጉዳዮችን አንስተን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልኝ ጋሽ ተክሌ፣ እንደምሰነበቱ? እንኳን በድጋሚ ተገናኘን። እንኳን ወደ በዓሉ አቀረበውት። አሜን። ጤና ይስጥልኝ፣ እንደምሰነበቱ ወንድም ዓለም። እንኳን ሁላችንም ተቃረብን። እግዚአብሔር ይመስገን ደህና ነኝ። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ ባለፈው በተደጋጋሚ በደንብ የኮሚሽኑ እንዴት እንደተቋቋመ ኮሚሽኑ ውስጥ ያሉ ግለሰቦች እነማን ናቸው የሚለውን ለማብራራት ሞክረዋል። ባህር ዳር ላይ የሰሩትን ድራማ ተከትሎ ከአዲስ አበባ ይዘው የሄዱትን አጀንዳ ይዘው ለመምጣት የሚያደርጉት እንቅስቃሴ እንዳለ ሲገለጽ ነበር። እንግዲህ በእስር ቤት ያሉ የፖለቲካ የአማራ ብሔር ተወላጅ የፖለቲካ እስረኞች በአገር ውስጥም ከውጭም እንግዲህ በተለያየ መንገድ ተቃውሞ ይሄ ኮሚሽን ከተቋቋመ ጀምሮ ሲቀርብ ነበርና አሁን ደግሞ ትላንት ፕሮፌሰር መስፍን አርአያ የዚህ ኮሚሽን ዋና ኮሚሽነር የተባሉት ከአማራ ክልል ታጣቂዎች አጀንዳ ደርሶኛል የሚል ከቀናት በፊት ራሱ የኮሚሽን አባላት የተባሉት ባህር ዳር ላይ ከሰጡት መግለጫ የሚጣረስ ነገር ይዘው ወጥተዋልና ያንን ተከትሎ የፋኖ መሪዎች ተቃውሞ ያቀርቡ ያለበት ሂደት አለ። ዝምታ የመረጡም አሉ። አራቱ የፋኖ አደረጃጀቶች እንግዲህ ቢያንስ በመሪዎችም በቃል አቀባዮችም አማካኝነት ይሄ ጉዳይ እነሱን የሚመለከት እንዳልሆነ ይሄ ኮሚሽን ከአማራ ሕዝብ ጠላት ብቻ ሳይሆን ለዚህ አገዛዝ ቀኝ እጅ በመሆን ያገለገለ መሆኑን ጭምር የጠቀሱበት ሂደት አለና እርሶ ሂደቱ እንዴት ነው የተከታተሉት? ባለፈው ካነሳናቸው ጉዳዮች አኳያ እንደው ካፈርኩ አይቀር አይመልሰኝ በሚል እስከ መጨረሻው ድረስ በጀመሩት መንገድ ለመቀጠል ወስነዋልና ይሄ ለአማራ ምን ማለት ነው? ለአማራ እንደኔ ያረዳድ አብይ በታንክ በመድፍ በድሮን ለሁለት ዓመት በአማራ ህዝብ ላይ ዘምቶ በሚሊዮኖች የሚቆጠሩትን ገሎ በመቶ ሚሊዮን የሚቆጠሩትን ደግሞ አፈናቅሏል። ይሄኛው ደግሞ በሽማግሌና በምክክር ስም ዘመዶቻችን እንደሚሉት ከመታኝ የሰደበኝ ያመኛል ይላል። አብይ በመድፍ በመትረየስ በድሮን ከመታን አማራውን ካጠፋው በላይ በዚህ ካዲና አስመሳይ ጣራ አማራ ጠል የሆኑ ግለሰቦች ሽበታቸው የሸበተው በአማራ ጥላቻ ነው። እነሱ ደግሞ ሽማግሌ ነን ብለው ጧት የተናገሩትን ማታ የማይደግሙ ልክ እንደው ዘመዶቻችን ጫካ ገብቶ ቢጤውን ቆርጦ ወጣ ይላል። አብይ ቢጤዎቹን እንዴት አርጎ እንደፈለጋቸው እንደሰበሰባቸው የእሱን መሰል ካዲዎች ሰብስቦ ይኸው እንደሰማው መጀመሪያ ሀበረሃም ያሉ ተገናኝተናል አለ። ግን ለኔ ብቻ ነው የገባው፣ ኮሚሽኑ ጠቅላላ ያውቅም አለ። ባህር ዳር ገቡ። ባህር ዳር ይመጣሉ ሰበው ሲጠበቅ ታጠቀ ኃይል አልመጣላቸውም። ያልመጣበትን ምክንያት አልመጣ ብሎ አይደለም። በእንትኑ አዳምጠዋል። የምክትል አስተዳዳሪ ነኝ የተባለው ድሮ የደወሉ ነው ሰሜኑ አስተዳዳሪ የነበረው እና የእስክንድር ተላላኪ መስፍን ባልተመረጠበት ተመረጠ ብሎ አሸንፋል ያለውና አሁን ደግሞ እሱ ጋር የተነጋገረው እንደሰማው በዚህ በቅጃቸው እሱን ደግሞ ቅጡልኝ የሚል ሲቀባጥር የሚል ሰው የነሱን ትቶ እንደገቦስ ያወቀ የተለያየ መግለጫ አውጥተው የተለያዩትን በዚህ በውሎ አበል በገንዘብ ከየትኛውም ቦታ ዛሬ ረሃቡ ጦርነቱ ችግሩ ብዙ ነው። በዚህ የተፋለጡት ሰዎች አማራንም ብለው የአማራን ጥያቄ ሊያነሱ ቀርቶ አማራነታቸው ያልተረጋገጠላቸው ሰዎች እውነተኛ አማራ የሆኑ ሰዎች አማራው ጥያቄ አንገበገባቸው ያሉት አብዛኞቹ በእስር ቤት ነው። አብዛኛው ስደተኛ ነው። አብዛኛው ደግሞ በረሃ ነው። ይሄ ባለበት ጊዜ ውስጥ የአማራ ተወካይ ናቸው ብሎ ያቀረባቸው ሰዎች የአማራን ጥያቄ እንዳላቀረቡ ይታወቃል። ይሄን ብሎ ባለበት ጊዜ ውስጥ እንደገና ወጥቶ አንዱ ክፍል ላከልኝ ያንን ደግሞ እስካሁን ለኔ ይዣለ ስሙን እነሱ ባካውጥም አወጣ ካሉኝም አወጣለሁ ግን ተደብቋል ይለናል። ይሄ አደባባይ ሚስጥር ነው። ማንም አላከለትም ከላከለት መጀመሪያም የተወያየው ዳውንት ድረስ ሂዶ ዓለም ፈልገው መጡን ያለው መቼም የዓለም ትልቁ ውሸት እና ካዲና ውሸታም እስክንድር መሆኑን አሳይቶናል። አብይ ሳያውቅ በየትኛውም ሀገር ያለ ዓለም አቀፍ ህግን የሚያከብሩ የአፍሪካ ህብረት የአሜሪካ መንግስት የምትላቸው እና ኢጋድ የአብይ መንግስት ሳይፈቅድና ሳያውቅ ዳውንት ድረስ መጡ ፈልገውን መጡ እኛ አይደለንም የፈለግናቸው አለ። ያ ያለው ውሸታም የዛግ ያን ውሸቱ በሱ ቀጥሎበት ዛሬ ከጁ ያሉ ሰዎች አብዛኞቹን አርበኞች እሱ ነው ያስገደላቸው። ሌላ ሰው ማንንም ሳይገድላቸው ከሱ ጋር ያሉ ሰዎች የሚሞቱት በሱ ነው የሚያስገድላቸው። ከሱ
አምሮው የሚያስብ ለአንድነት አማራ ነኝ ያለን ሰው አይፈልግም እሱ የሚፈልገው ልክ እንደነገረነ ኦሮሞዎቹ የተሰበሩት አዲስ አበባ ላይ ነው ምክንያቱም አዲስ አበባ ላይ አማርኛ ቋንቋ ሃይማኖቱ ቁጥሩ በዝቶበታል አዲስ አበባ ተሰሯል ያለን ግለሰብ ከሆነ ጋር የተሰለፈ ሰውዬ እሱ አሁንም ያኑ ጸረ አማራነቱን ለማረጋገጥ አማራንን የአማራ ጥያቄ የህልውና ጥያቄ ነው የህልውና ጥያቄው አማራ ስልጣን ካልያዘ አይመለስም ብለው ጠንክራውትን ሰዎች ከሱ ጋር ካሉ ያስገድላቸዋል ኮኔል ማን ሸቱ የተባለው ነው ከሱ ጋር የነበረው ሰውዬ ባለፈው ጊዜ ያስገድሏል አሁን ደግሞ የተደረገው ነገር የሚባለው ወሬ የከፍ ያለው ግድያ ራሱን የቻለ ሚስጥር ነው ግን መረጃዎቹን ላቀነባበር ላታያየ ሰው ደረጀ በላይንና የእንትናን የየታስራደን ንግግር ያዳመጠ ሰው ምን ይላል አትሄድ ብየው ነበር ጥይትም የለም ብየው ነበር ለኔ ሲል ሄዳል እና ተው አተቀኑ ደርሶ ነው ይላል አሁን የሚያዝዝ ያኛው ደግሞ ተነጠቁኝ ክንዴን ይላል ለዚህ ምን ይላል ይመልስና እንደው እኮ ይገርማል አዘዚውን ሆነው እንጂ እኮ በእንደ ካለቀ በኋላ እኮ ነው አንድ ጥይት ከየት እንደመጣች የማታወቅ ይላል እኔ ይሄ የሚያመለክተኝ እነሱ ራሳቸው ምክንያቱም ባንድ ውይይት ላይ የጎንደር አማራን አንድ የሚያረክ ከሆነ እኔ ከሐፋድ ወጣለሁ የሚል ሐሳብ ሰንዝሮ ነበር ከፍ ያለ በዚያ ምክንያት ይሄድብናል በሚል እንዳስገደውት ነው የሚታየኝ ስለዚህ ምርጫ የለውም ከትግሉም ቀደም ሲልም የተለያዩ ሰዎች ዶክተር ዮናስ ብሩ ይመስለኛል ያለ ቦታው ነው የገባ በፋኖ ትግል ውስጥ እስክንድር አንድ የእንግሊዝኛ ቃል ተጠቅሞ ነበር በጣም የማይመጥነው ማይሆን ቦታ ገባ በሚል መልኩ ገልጾታል በማይመጥነው ቦታ ገብቶ አሁን ያሉ ሰዎች እየጣሉ ስለሄዱ ምርጫው እሱን ሊያድን የሚችለው ያብይታ አላኪ መሆን ነው በፋኖ ስም ሊደራደር የሚችል እሱ ነው ይሄ ሌሎቹ እንደምታውቀው ማቋማቸውን ገልጸዋል ሁሉም ያልገለጸ እሱ ብቻ ነው እሱ ቀርቶ ሰሞኑን በተለያየ መገናኛ ሚዲያዎች የምናያቸው ተጠልፎ የምናያቸው የሚበተኑት ነገሮች የሱን አሳፋሪ ጸረ አማራ እንደሆነ ነው የሚያመለክተንና የመስፍናሪያም መጥቶልና ከሌላ ሊመጣ አይችልም እሱ ነው ምን ማለት ነው ባጠቀሉ እስክንድርም ሆነ መስፍናሪያ የሚባለው ወይም ምክክር ኮሚሽን የሚባለው አንድ ናቸው ምክንያቱም የአማራ ጥያቄ ህልውና ጥያቄ ነው የህልውና ጥያቄ ሆነ ስንል አማራው በህገ መንግስት ደረጃ አገር የሌለው የቀሩት ነገዶች የራሳቸው አገር ሲኖራቸው አማራው የለውም አገር የለውም በህገ መንግስት ደረጃ በዳይ ነው ባለፉት ስርዓቶች ውስጥ ኢኮኖሚ ፖለቲካዊ መዛባት ፈጥሯል ተብሎ የተዛባ ግንኙነት ፈጥሮብናል ተብሎ እንዲጠፋ የተደረገ ነው ስለዚህ ህገ መንግስት ገዳይ ነው አጥፊ ነው መቀየር አለበት የአማራ ሁሉና ሊጠበቅ የሚችለው ይሄ አግላይ የኢትዮጵያን አንድነት የኢትዮጵያን ነባር ባህል የኢትዮጵያን ህልውና የኢትዮጵያን ሉዓላዊነት የማያስጠብቅ ህግና ህገ መንግስት ገዥ መወገድ አለበት የተፈናቀሉ ያላግባብ ንብረታቸው የተነጠቁ የተገደሉ ሰዎች ካሳ ይከፈላቸው ይገባል በወደመው ላለፉት 34 ዓመታት በአማራ ላይ ግፍ የፈጸሙ ሰዎችና ግለሰቦች ቡድን ድርጅቶች ለፍትህ መቅረብ አለባቸው የሚል ነው ይህ ደግሞ ሊሆን የሚችለው አማራ ስልጣን ሲይዝ ነው እዚህ አሁን ምክክር የሚሉ ሰዎች ያብይን አገዛዝ ለማጽደቅ የምክክር ኮሚሽኑም ዋና ግብም ይኸው ስለሆነ የህገ መንግስቱን አሻሽለናል ለውጠናል ፕሬዝዳንት ከፓርላመንታዊ ወደ ፕሬዝዳንታዊ ይለወጣል ለዚህም አብይ የመጀመሪያው ፕሬዝዳንት ይሆናል የሚለውን አጀንዳ ያስፈጽም የተቋቋመ እንደሆነ ደጋግመን ተናግረናል ከ11 ኮሚሽነሮች አንድም የአማራ ደም የሌለበት አንድም የአማራው ችግር ያልተሰማው አማራው መጥፋት አለበት ብለው ላለፉት 60 በእነሱ ድሜ ልክ አማራን ሲያንቆጠጉጡ በደው በቀደም የሰማነው የሚያሳፍር ምን አለ መስፍናሪያ የተማርኩት ምን ይልክ ነው አለ እና በዚያ ሳልፍ ዩኒቨርሲቲ ቤተመንግስቱን አየው ነበር አንዴ ደግሞ ቤተመንግስት በንጉሱ ጊዜ ገብቻቸው እዚያ በኋላ እኮ ቤተመንግስቱን አጋልጠን ነበር የማየው እንደ ዛሬ እኮ ያለ ለምትገውቶ እኮ ያለ ህገ ቤተመንግስቱን ያጀነኛልና ይሄ ያለ ጨቅላ ያለ ብሎ ቤተመንግስት ሊገባ የሚችለው ቤት መልክ ነው ሊገባ የሚችለው ቤተመንግስት ሊገባ እንደሚችል ፖለቲከኛ መሆን አለበት ባለ ጉዳይ መሆን አለበት ያስተማረ ያገር ነው ያንን እኮ ዛሬ ከማንኛቸውም እንደ ጨቅላ ልጅ ቤተመንግስት አሳየኝ ቤተመንግስቱን ገብቼ ዋኛውበት እኮ ብሎ
ለአብይ እጅ ነሳ ሳይሆን ጫማውን የሳመ ሰው ነው። ይሄ ሰው በዚህ የሚመራ ኮሚሽን የአማራን ጥያቄ ጠይቆ የኢትዮጵያ እውነተኛን ባህሏን፣ ታሪኳን፣ ቋንቋን፣ ሃይማኖቷን አስደግፎ ሰላምና አንድነትን ያመጣል ብዬ አላምንም። ይህ ኮሚሽን ማጭበርበሪያ የአብይ የእጅ ስራ ነው ተነግሮታል። ያለውም አጀንዳ የሚይዝባትም ማይያዝባትም ተቆጥሮ ተሰጥቶታል። የአማራ ጉዳይ በዛ አጀንዳ ውስጥ አይገባም። የአማራ አጀንዳ እንዲገባ ቢፈለግ ነው አጠቃላይ የሆነ የታሰረ ተፈቶ በጠቃሚ ያለ ጉዳዩ ምንድነው አንጣልኝ የምትለው የተኩስ ማቆም አድርጎ በራሱ ወስዶ ያስገባውን ወታደር ከክልሉ አውጥቶ ይሄው ይሄ ክርክር ይደረግ ሁሉም ሐሳቡን ሊል ይችል ነበር። ይሄ በለበት ሁኔታ ላይ የአማራን አጀንዳ ይዞ የቀረበ የለም። ኮሚሽኑ አማራውን አይወክልም። የሚወክለው ኦሮሞማን ነው። የኦሮሞማን አጀንዳ ይዟል። ያን ያስፈጽማል እንጂ እና ያደርግም። በዚህ ደግሞ እንኳን አማራው እንኳን ፋኖ አማራ ነኝ አለ። ያውን እንደ እስክንድርና ከእስክንድር ጋር እንዳሉ ሰዎችን እንደ አማራ እኔ አልቆጥራቸው። እነዚህ የወንድማቸው ደም የማይከረፋቸው በገፍ ተገድለው በገፍ የተቀበሩ ወንድሞቻችን፣ እህቶቻችን፣ እናቶቻችን የማያሳዝኗቸው እነዚህ ህፃን ልጆች ሆዷ በስለት ተሰንጥቆ ሽል የሰለቡ ሰዎችን እነሱ ያላንገፈገፋቸው ላለፉት 34 ዓመታት በወለጋ፣ በሐረር፣ በአርሲ፣ በአርባጉጉ፣ በወተር ያለቀ አማራ በገፍ የተባረረ አማራ ያላንገበገባቸውና ያልቆጫቸው ያልቆጠቆጣቸው ሰዎች አማራ ሊሆኑ አይችሉም። አማራ የቆጠቆጠው ሰው ነው አማራ የሚሆነው። እና ከዚህ አንፃር የኮሚሽን ደጋግመን ብለናል የልጅ ጨዋታ ነው። የጤፍ ነዶ ታውቃለህ? የጤፍ ነዶ ልትጨብጠው አትችልም። አንድ ስታረገው ይዘማል፣ ጤፉ ይከብዳል፣ ይንዘረጠጥባል፣ ይፈስባል። አስተጋው ጤፍ ነዶ መያዝ አስተጋይ ነው። በአንድ ስትለው በአንዱ ይሞላል። የነዚህም የውሸት ነገር ስለሆነ ማታ የተናገው ጧት አይደገምም። አጭበርባሪዎች ናቸው። የአጭበርባሪዎቹ አለቃ ደግሞ መስፍን አርአያ የሚባለው ነው። እሱ እንደው ሚስቱ ልጆቹ እህቶቹ አድርገኝ እንዴት እንደሚያፍሩበት ከማንዳው አንጣልኝ ከጫሚሶ አየለ ጫሚሶ የሚባል ነበር። አሁን እስክንድርና ይሄ ሰውዬ እንደሱ ያሉ ናቸው ብዬ ነው ማምናቸውና ይሄ ገና ሳይጀመር የከሸፈ ነው። ተቃዋሚ ድርጅቶች ያልተቀበሉት ነው። ነፍስ ያላቸው ኢትዮጵያኖች ከየትኛውም ነገድ ውስጥ ያልተከተቱበት ነው። የኢትዮጵያን ታሪክና ባህል ቋንቋ የሚያውቁ ሰዎች ያለም የገቡበት ጥላቻ ባለፈው የተሰራ ሁላ ጥላቻ ነው። አርሲ ላይ ተቆረጠ ብለው ሐውልት ያቆሙ ሰዎች እሱን የሚደግፉ ሰዎች ለአማራ ይቆማል ተብሎ አይታወቅም። አማራው ጡት ቆርጦ አያውቅም። ባህሉም አይደለ ያዚያን እየዘመሩ ስለዚህ እየዘመሩ ኢትዮጵያን አንድ እናረጋለን ማለት አይቻልምና ያው እንደተለመደው ነው። ይሄንን ዓለም ይስማው የወቀው ነው የምንለው ደጋግመን የምናገረው የሚታወቅ ነው። የኮሚሽን የከሸፈ ነው። ገና ከመጀመሪያው ልክ ቀደም ሲል የማንነት የደንበር ኮሚሽን ያላቋቁሞ ነበር። እንደነዚያው ላይ የሚከሽፋል። እንደዛ ነው ማየው ወንድም ያፍታው። ከልብ አመሰግናለሁ። እንግዲህ ጋሽ ተክሌ ያው ቀደም ሲል እንዳሉት ነው ዘመነ ካሴን ጨምሮ እንግዲህ አራቱ የፋኖ አደረጃጀቶች ዘመቻ አንድነት በጋራ ያወጁት በአንድም ሆነ በሌላ መንገድ ይሄንን የፕሮፌሰር መስፍን አርአያ የአገራዊ ምክክር ኮሚሽን የተባለው የአብይ ጉዳይ አስፈጻሚ እንግዲህ ኮሚሽነሮች ፕሮፌሰር መስፍን አርአያ ብቻ ሳይሆን አቶ ዘገዬ ኃይሌ ያሉበት ሌሎችም እነ መሐመድ ድሪር ያሉበት እንግዲህ ቀደም ሲል ሶዴፓ የሚባለው የሶማሌ ገዢ ፓርቲ አባል የነበረ በነመለስ ጊዜ ፓርላማ ውስጥ የነበረ በኋላ የግብጽ አምባሳደር ሆኖ ሊቢያ ላይ ኢትዮጵያን ኦርቶዶክስ እምነት ተከታዮች ሲታረዱ ኢትዮጵያን መሆናቸውን ዓለም አቀፍ መገናኛ ብዙሃን ጭምር ሲዘግብ ገና ኢትዮጵያዊነታቸውን አናውቅም ያጣራን ነው እስከማለት የደረሰና ከፍተኛ ጥላቻ ያለው ምክር ቤት ውስጥ ምን አይነት አቋም አማራን በተመለከተ ያራምድ እንደነበር ብዙዎቻችን የምናውቀው በየጊዜው በፓርላማ ይናገራቸው የነበሩ ንግግሮች በግልጽ የሚታወቁ ነው። እንደነዚህ የመሰሉ ካድሬዎች ከዚህ ቀደም ተናግረናል ምን አይነት የኮሚሽን አባላት እዛ ውስጥ እንዳሉና በተለይ እንግዲህ ሌሎች የፋኖ አደረጃጀቶች በጋራም ሆነ በተናጠል ድምጻቸውን አሰምተዋል። ይሄ ኮሚሽን አማራ እንደማይወክል ነገር ግን በእስክንድር ይመራለው የሚለው ኃይልም ጭምር ዝምታ የመረጠበት ሂደት አለ። የስልክ ውይይቶቹም ደግሞ እኛ ለመወያየት ቀይ መስመር የሚባል የለንም የሚል ነገሮች ሲወያዩ እንደነበር እንግዲህ ጌታ አስራደ ሲያነሳ ተሰምቷል።
ተሰምቷል። አሁን ባለው ሁኔታ ውስጥ ምናልባት በአንድም ሆነ በሌላ መንገድ ይሄ ቡድንም ወይም አንድ እዛ በባዴን ስም የተሰበሰቡ በተለጣፊ ተቃዋሚነት ስም የተሰበሰቡ በአማራ ሰጥተዋል የሚባለው አጀንዳና 4 ኪሎ ላይ ለአማራ የተጻፈው አጀንዳ የዚህ ጦርነት ዋና ዓላማ አማራን 4-5 ቦታ እንከፍላለን የሚለው ነው። ዛሬ ከባህር ዳር እንደሚሰማው ከ4 ኪሎ የመጣው አጀንዳ አንዱ ወሎን ክልል እናደርጋለን፣ አገው ብቻውን ክልል ይሆናል፣ መንግስት ይሆናል እያሉ አማራን እርስ በርስ ለማከፋፈል ነውና ምናልባት አማራ ይሄንን ማስቆም እስካልቻለ ድረስ እነሱ ይሄው በጀመርነው መንገድ እንቀጥላለን በሚል በእብሪት እየተንቀሳቀሱ ባለበት ሂደት ውስጥ ቀጣዩ ሁኔታ ምንድነው? እሱን እንግዲህ የጊዜ ጉዳይ ነው። አማራው ቀርቶ ሌሎች ነገዶችም በዚህ በኦሮሞ አገዛዝ እየተዋጡና ለመዋጥ ተዘጋጁ ያሉት እንደነ ሲዳማ፣ እንደነ ቤንሻንጉል ጉሙዝ፣ እንደነ ሐረሪ፣ እንደነ ጋምቤላ ደቡቦችን እንዳየው ከፋፍሎ አሁን ለመዋጥ እንዲያመቸው አድርጓቸዋል። ዛሬ ሰሞኑን ደግሞ በዚህ በሲዳማው አስተዳዳሪ ላይ የሚመጣበትን ክስታ ያለ በምን እንደተጋጨ አናውቅም ከአብይ ጋራ እነዛበትን ፕሮፓጋንዳ ያያየን ነው። ያን ሁላ ስንመለከት እነዚህ ሰዎች ሊሰለቀጡ ባለፉት 450 ዓመታት ከ28 ነገዶች በላይ ማንነታቸውን ቋንቋቸውን ብቻ አይደለም ህልውናቸውን አጥፍተው የነዚያን ቋንቋ አጥፍተው የነሱን ቋንቋ ተናጋሪ ያደርገዋቸዋል። ያ ተመሳሳይ ሂደት ስላልተገታ አሁንም ያንኑ በግልጽ ያደረጉ ስለሆነ ያሁኑ አማራን በክልል ከልለን አገው ለብቻው አውጥተን ቅማንትን ለብቻው አውጥተን ወሎን ለብቻው አውጥተን ከሊያ አድርገን የሚለው ክልል መቼም ቦታው ተቆርሶ አይሄድም። ጊዜ ከሰጣቸው በሐሳብ ደረጃ አይሆንም ሊባል አይቻልም። ግን ጊዜ ያላቸው አይመስለኝም። ጀንበር እየመሸ ነው። የፋኖ እንቅስቃሴ የአብይን አህመድ ጉረሮ ሲይዘው የሁላ ይቆማል። እኔ ለዚህ እንደ በውስጥ ማጠራጠርም የለም ፈጥነን ዛሬውኑ አወጅና ውጅ ካሉ እንግዲህ 1 አመት ጊዜ ሰጥቷል። 1 አመት ጊዜ ከሰጠ ነው እንግዲህ ለዚህ ለምክክር ኮሚሽኑ የ1 አመት ጊዜ ነው። የ1 አመት ሩቅ ነው። ፋኖ እንደምታየው ገና 2 አመቱ ነው። በ2 አመቱ ውስጥ እያንቀጠቀጠው ከከተሞች ከዞን ከተሞች በስተቀር አብዛኛውን እንግዲህ በየጊዜው ሪፖርቱን እናዳምጣለን ከ80% በላይ የሆነውን የአማራ ክልል የሚያስተዳድረው ፋኖ ነው እና እስከ 1 አመት ጊዜ ውስጥ ነው ጊዜ የሰጠው። በዚያ ጊዜ ውስጥ አብይ ይኖራል ብዬ አላምንም። አብይ ከሌለ ደግሞ የክፍፍል ይቀጥላል። ስለማይቀጥል ኢትዮጵያ በነበራቸው የመቻቻል ኢትዮጵያኖች የመቻቻል የአማራን ህልውና የአማራን ለኢትዮጵያ ሀገራዊ መንግስት መስረታ ለአማራ ነጻነት መጠበቅ ለአማራ ባህል በኢትዮጵያ ውስጥ ላሉት ነገዶች ባህላቸው ቋንቋቸው ተከብቶ እንዲኖር ያደረገውን አስተዋጽኦ የተረዱ ወገኖች ወደፊትም ሊቀጥል የሚችሉት ያ ነገር ሲቀጥል ነውና ትናንት በነበረን መልካም ኢትዮጵያዊነት ስሜት ትናንት በነበረን መልካም መረዳዳት መገባባት አብሮ መኖር አብሮ መስራት አብሮ መማር ይህንን የጎሳን ልዩነትን በመጠየፍ ኢትዮጵያዊነትን ከፍ በማድረግ የሚሰራ ስራ እኔ የተቃረበ ይመስለኛል። ይህንን ፋኖ ኦን ያደርገዋል። የግኑን የሚሆነው ፋኖ ብቸኛ ወሳኝ የሆነው መንግስትን ተቆጣጥሮ የአማራን ህልውና አስጠብቆ አማራ የደረሰበትን መከራና ስቃይ ያደረሱ ሰዎችን ለፍትህ አቅርቦ በግፍ የተፈናቀሉ የተገደሉ ንብረታቸው የተቀሙ ሰዎች ህጋዊ በሆነ መንገድ በሽግግር ፍትህ አግኝተው የተፈነቀሉት ወደ ቦታቸው ተመልሰው የተቀማ ተመልሶ የበደለ ክሶ የተበደለ ተክሶ የተቀማ መሬታችን ርስታችን ለባለቤቱ ተመልሶ የመንግስት ጭሰኛ አማራን ለማጥፋት ሲባል የታወጀ የመሬትና የከተማ ቦታ አዋጅ በአንድ በኩል የስግብግብነት ነው የአይነት ብትቆኛ ነው። ሁለተኛ አማራ ጠል ነው። ያንን ርስትን ለባለርስቱ አፍርሶ ሁሉም እንዳባት ኑር የሚለው ሁሉም በችሎታህ ኑር ሁሉም በእውቀትህ ኑር ሁሉም በእኩልነት በዜግነት ኑር የሚል ስርዓት ሲገነባ የዛ ጊዜ ኢትዮጵያ እና አማራ ሳይጣሉ ይኖራሉ ብዬ አስባለሁ። እዛ የተረፈ ግን በኢትዮጵያዊነት ስም ኢትዮጵያ ትፈርሳለች እንዲህ የሚባለው ፕሮፓጋንዳ ጊዜው አለፈበት። 30 አመት ተጠበቀ አልሰራም። አማራን የምትገድል ኢትዮጵያ አማራን የምታጠፋ ኢትዮጵያ አማራን የምትጠየፍ ኢትዮጵያ እኔ ኢትዮጵያ ናት አልችልም። ኢትዮጵያ ናት ምላት እኔ በነገዷ በለቆየው ለ4000 እና ለ5000 ዘመን የቆየው ህብረቷ የኖረው በኢትዮጵያዊነቷ ነገዶቿን ባህሏን ቋንቋቿን አቅፋ መኖሯ ነው። ዓለምን ያስደመመ የነጻነት ታሪክ ለዓለም ያስተማረችው በዚያ
አመለካከት ነው። ያ ትናንት የተውነውን የአንድነት የፍቅር የመቻቻል አብሮ የመኖር ነገር ስንመልስ ነው። ከዚያ አኳያ የኮሚሽኑና የአብይ ስራ የአንድ አመት ቀጠሮ የተሰጠው ነው። በዚህ አንድ አመት ጊዜ ውስጥ ወሎን እንከፍላለን አገውን እንከፍላለን የሚል ጊዜ የላቸው። ይህንን ደግሞ ፋኖ እየሰማነው እያየነው ፋኖ በአጭር ጊዜ ውስጥ አንድነቱን ፈጥሮ የተግባር አንድነቱ ከትናንት ጀምሮ እስካሁን አለ። የቀረው ቴዎሬቲካል የሆነ ሌላው ዓለም የሚያውቀው መመሪያችን ይሄ ነው ግባችን ይሄ ነው የሚለውን ሰንዶ መጠሪያችንም ከየ ነው አማራችንም ይሄ ነው የሚለውን ዝም ባጭር ጊዜ ያውጥቶ እኔ ያስገመገመ የወሎ ወደ ሸዋ ያለው ወደ አዲስ አበባ ጎንደር ያለው ወደ ሸዋ ጎጃም ያለው ወደ ሸዋ በመክፈፍ የአብይን መቀመጫ ብረት ምጣዱን ያግለዋል። የዛ ጊዜ መቀመጫው ቂጡ ሳስ ይለበልበው አብይ ያለምንም ጥርጥር በሮየት ነው የሚሄደው ኤምሬት ነው የሚሄደው ካዘጋጀው ከሰራው ቤት እና እኔ ጊዜ የለውም። ሐሳባቸው ግን አስበዋል። ሌላ ሊሆን አይችልም። የሚያጸድቀው የአብይን ሐሳብ ነው። የአብይ ሐሳብ የሚሄነው አማራን አዳክሞ መከፋፋያው ከፋፍሎ ጎንደርን ለብቻው ወልቃይትን ለብቻው አማዊን ዞን ለብቻው ሊያደርግ እንደሚችል ይታወቃል። ይሄ ግን ጊዜ የላቸው። ፋኖ ይሄንን እያየ ዝም አይልም። ጦርነቱን ያፋፍማል። የአብይ ማዕከላዊ መንግስት ይረዳል። ያሁን እኮ የለም አሸቅሞ ያስገባው ሰራዊት እኮ የሚሊሻ ምትለው እኮ እየሰጠ ነው። በየቀኑ 100 200 300 በየክልሉ እየሰጠ ነው እና ሊዋጋት የሚችል ሰው አይኖርም ብዬ አስባለሁና እኔ ከህልም ያለፈ አይሆንም። ህልምን አትለምተው አችልም እያለመ ነው። ህልሙ ይለም ስራው ግን ይሰራል ብዬ አስባለሁ። እኔ ጌታ የሚሳካ አይደለም ባይ ነኝ። ከልብ አመሰግናለሁ። ሌላው እንግዲህ በተለይ ቀደም ሲል ጠቅሰውታል እናገኘው ተመስገን ጥሩነህ አማራ ናቸው ብሎ እነሱን ለመጥራት የሚያሳፍር ደረጃ ነው። ይሄን ጭፍጨፋ በመምራት በማስተባበር ብቻ ሳይሆን በየደረጃው እነሱን የመሰሉ ደግሞ ከዚህ ኮሚሽን ጋር ተጣብቀው የሚገኙበት አለ። የሚያስገርመው ነገር ኮሚሽኑ ይሄን መግለጫ እየሰጠ ትላንትም ዛሬም ጭፍጨፋ የተደረገ ነው። ዛሬ ሚያዝያ 9 ቀን 2017 ከ100 በላይ ንጹሃን በድሮን በምስራቅ ጎጃም ዞን ናርጅና እናውጋ ላይ ገደብ ወረዳ ላይ ለገበያ ለተለያየ ስራ ሲንቀሳቀሱ በነበሩ ሰላማዊ ሰዎች ላይ ጥቃት እየተፈጸመ ያለበት አለ። ይሄ ሁሉ ጭፍጨፋ እየተፈጸመ ከዚህ ስርዓት ጋር ተጣብቀን ለዚህ ኮሚሽን አጀንዳ ሰጥተን ቀጣውን የራሳችን ሁኔታ እናመቻቻለን ብለው ባዴንም እንግዲህ አማራ ጠሉ ኃይልም ከአማራ ጠሉ ኃይል ውጪም በተለጣፊ ተቋሚነትና በተለያየ መንገድ ደግሞ ችላ ባይነትም ይሄ አገዛዝ በህዝብ ላይ ያደረሰ ያለውን ጥቃትና ሰቆቃ ቆሞ መመልከት ምን ማለት ነው? ለዚህ ኮሚሽን ተባባሪ መሆን ለዚህ ስርዓት ተባባሪ መሆን እንደ ህብረተሰብ በሚገባው ልክ እየተወገዘ ነው ወይ? እንግዲህ በእነንም ደጋግመን በልግጥ ጥያቄው እስካለ ድረስ ደጋግሞ ይነሳል። ከተለያየ ፐርስፔክቲቭ መታየት አለበት መነሳት አለበት። ህብረተሰቡ ምን እያደረገ ነው ወይ የሚለው በእንም ጥያቄ የለም። ዛሬ ነገሩ ገባው ስንል ዛሬ የጎጃም ገበሬ የሞጣ ገበሬ የቢቸና ገበሬ የማርቆስ ከተማ ዘመሬ የቡሬ ገበሬ የዳሞት ገበሬ የጋይንት የከምከም የሊቦ የደሮታቦር የፋርጣ የወገራ የአርማጭሆ የታችና ያልባቻራ አርማጭሆ የሰሜን የበየዳ ምትላቸው ገበሬ በነቂስ ወጥቶ እየተዋጋ ነው። አርበኛ ሆኖ ነው። በውጭም የምታየው ነው። በርካታው አማራ በሙሉ ደረጃ አማራው ተረቶታል እየተዋጋቸው ነው። ግን ህብረተሰብ ነውና አይጠራም። ከገብስ መሃል ጎስ ከስንዴ መሃል እንክርዳድ የሚጠበቅ በዚህም የተነሳ በመደብታውቀው በ1928 እስከ 33 ዓመተ ምህረት በነበረው የ5 ዓመት ጣሊያን አርበኝነት ጊዜ ውስጥ በርካታ ባንዳዎች ነበሩ። እነ ጌታቸው አባተ ያባተ ቦያለው ልጅ ደንበኛ ባንዳ ነበር። ራስ ኃይሉ ባንዳ ነበሩ። ራስ ስዩም ባንዳ ነበሩ። ደጃች አያሌው ባንዳ ነበሩ። ደጃች አያሌው እጅጉ የሚባሉ በርካታዎችን የኛን የበጀም ድር ሰራዊቶች የገደሏቸው አያሌው እጅጉ አያሌው የሚባል ባንዳ ነበረ። በርካታ ባንዳዎች ነበሩ። ምንም ጥያቄ የሌለው። ዛሬም የምትላቸው እነ አገኘው ተሻገር
እነ ተመስገን ጥሩነህ ማን ከበደ የምትላውን አስተዳዳሪው የባዲን የጥርቃሚው አትሊስት ነፍሳላቸው የተባሉትን ነቃንባቸው የተባሉትን አባረዋቸዋል። አብይ ራሱ ተረጋግጦ ደረጃ አድርጎ አሁን እንደምታውቀው ወደ ፎክስ ተወጣ የተለያዩ ደረጃዎች አሉ። በእነዚህ አመት ተረጋግጦ ስልጣን ከወጣባቸው በኋላ በአንድ ቀን 32ቱን የባዲን ማዕከላዊ ኮሚቴ አባላትና ስራ አስፈጻሚ አባላት አባረዋል። በወያኔ ጊዜ እኮ ሁሉም ድርጅቶች እኩል ስራ አስፈጻሚ አባላት እኩል ማዕከላዊ ኮሚቴ አባላት ነበራቸው። አብይ ያንን አውርዶ እኩል እንዳያደርጉ 60% ለሱ ወስዶ አባረረ። እዚያ በኋላ ደግሞ አማራው ለምተደካ አማራው ስቃይ ደረሰበት ጥያቄ የሚያቀርቡትን እንዳባረራቸው እንዳሰራቸው እናውቃለን። ስለዚህ እነዚህ ባንዳዎች ህብረተሰብንና አሉ እነሱ እንግዲህ የሚሰማቸው የለም። ዛሬ አፍረዋል፣ ኮስምነዋል። መስሚዳውን ስታየው እንደነ ይሄ ዘንዘሪጡ እንዲያርስታቸውና በግዕዝ ቋንቋ እንደው ዘንዘሪጡ ዘረጥ እንለዋለን በአማርኛ እንደ ዘንዘሪጡ ያሉት እንደነ ጌታቸው ዳኛቸው አሰፋ ያሉት እነዚህ አዝማሪዎች ወይ ላሊበላዎችን በተዛ ጊዜ ለገንዘብ ሲጮሁ የሚውሉ አሉ። እንደነሱ ያሉ ሰዎች መኖራቸውን ከስንዴ መሃል እንክርዳድ ከገብስ መሃል ጎስ እንደሚገኝ ነው አማራው የሚያያቸው። እና ቆዳሞች ናቸው፣ ለወዳቸው ተገዝተዋል። እንክርዳዶች ናቸው፣ ጎስ ናቸው፣ አረም ናቸው። የአማራው አረሞች፣ የአማራው እንክርዳዶች፣ የአማራው ጎሶች ለምን ኖሩልና ስንዴ ዘርተን ለምን እንክርዳድ ኖረልን አንችልም? ገብስ ዘርተን ለምን ጎስ ኖርነ ስለማንችል አርስ ደግሞ ባቄላም ዝራ ተርም ዝራ አረም ይኖራል። እና እነዚህ አረሞች መነቀል አለባቸው። ህዝቡ እንዲያድግ ህዝቡ ይነቅላቸዋል። የሚሰማቸው ግን የለም። መኖራቸው ግን የሚገርም አይደለም። በየትኛውም ጊዜ በህብረተሰብ ውስጥ ባንዳ አለ። አንዱም እኮ ያስቸገረና ለአሁኑ ትግል ያወሳሰበን የመጀመሪያዎቹ ባንዳዎች ትምህርት አለመወሰዱ ነው። አልተቀጡም። የዛ ጊዜ ንጉሠ ነገሥቱ መከራ ስለነበረባቸው የቢሮክራሲውን እንዳስተማረ በሚል ባንዳዎች ከጣሊያን ጋር ሆነው ቋንቋን፣ ጽሑፍን፣ የቢሮክራሲ አስተዳደርን ትንሽ ለምደው ስለነበረ ዘበኛም ሆነው አሽከርም ሆነው ለዚያ አርበኞቹ ከጥይት ጋር ኖሩ እንጂ ሲዋለፉ ኖሩ እንጂ ያድስ ስላልነበረ ቦታውን ባንዳዎች ወሰዱት። በዚያ ምክንያት የባንዳዎቹ ልጆች ተማሩ። ባንዳ ሳይጠየቅ ቀረ። አርበኛው ባፍንጫው እየተነፈሰ ቀረ። ያ ልማድ መጣና አሁንም ባንዳነቱ ሰፋ። ለህዋት ባንዳደረ፣ ለባዕድንም አሁን ባንዳደረ። የድግር ወደፊት አይለመድም። ይህንን የሚያስተምር መስጠት ስላለበት እኔ መኖራቸው አይገርመኝም። ትምህርቱ ግን ህዝቡ ግን ገብቶታል። በአደባባይ የምታየው አንተ የምታሰራጨው ይሄንን ነው። የተለያዩ ዩቲዩቦችን ተመልከታቸው፣ ሌሎች ተመልከታቸው፣ ሰላማዊ ሰልፎችን ተመልከታቸው። የህዝቡን ፋኖ ዛሬ ባለበት ነባራዊ ሁኔታ ላይ አንድ የውጭ መንግስት እርዳታ ሳያገኝ፣ መከላከያ ለማግኘት ጥሬቃ ተተኳሽ ሳያገኝ፣ መሳሪያ ሳያገኝ፣ የመረጃ ስራ ሳያገኝ፣ ስንቅና ትጥቅ ሳይቀርብለት ህዝቡ ራሱ ስንቅም ትጥቅም ምሽግም ሆኖ መረጃ ሙኖኮ ፋኖ ለዚህ አመት ያደረሰው እኮ ህዝቡ ከፋኖ ጋር ስለሆነ ነው። የቤቱም ታምር የሚባል ነው። የፋኖ እንቅስቃሴ የአማራ እንቅስቃሴ በታምርነት የሚታይ እንጂ እንደው ተደራይቶ ሰዎች ቀስቅሶ ያመጡት ነው ለማለትም ይከብዳል። ከዚህ አንፃር እኔ መኖራቸው አይገርመንም፣ የሚጠበቅ ነው። ህዝቡ ግን ገብቶታል። ባንዳዎቹን ገብቷቸዋል፣ ያውቃቸዋል፣ ለይቷቸዋል። እየተመዘገቡ ናቸው፣ እየታወቁ ናቸው። ነገ ጠዋት ፍርሻቸውን የሚያገኙበት ይመጣል። እንትናን ታውቀዋል መቼም ሳዳም ሁሴን ምን እንደሆነ የሳዳም ሁሴን ተከታዮች ምን እንደሆኑ ታውቃለህ። ሁላችንም ሰምተናል። የሊቢያ ቱማሮች ምን እንደሆነ እናውቃለን። የቀረው ቀርቶ የደርግ እንኳን ባለስልጣኖች መንግስቱ ኃይለማርያም ጥሏቸው ሲሄድ ምን እንደገጠማቸው እናውቃለን። ስለዚህ የአብይም ተከታዮች በሚቀጥለው ጥቂት ወራት ውስጥ ከዚህ የተለየ ይጠብቃቸው ያላምንምና ባንዳዎቹ ፍርድ ያገኛሉ። ህዝቡ ግን ነቅቷል፣ ተደራይቷል፣ ያውቃቸዋል ብዬ አስባለሁ። ወንድም ማለት ከልብ አመሰግናለሁ። ሌላው ጋሽ ተክሌ እንግዲህ በተለይ ይሄ ሰሜኑን ቆርጠን እንጥላለን ጋዛ እናደርጋለን የሚለው እብሪት ብቻ ሳይሆን ትላንት ትግራይ ላይ ጦርነቱን ተከትሎ ምን ሲወሰድ ነበር? ጦርነቱን ወደ አማራ ክልል ሲመጣም ደግሞ በተለይ አማራ ህዝብ ተክደሃል የሚል ጥያቄ ሲነሳ ወዲያውኑ ወጥቶ ያንን ለማስተባበል የሞከረበትና በጦርነቱ ደግሞ ሲቆመር አማራ በደንብ እንዲደቅ ለማድረግ ከዚያም ሲደረግ የነበረው ጥቃት ይታወቃል። ያገዛዙ ስልጣን አስጠባቂ ጦር ወታደራዊ አዛዦች ከባድ
መሳሪያ ሆን ብለው ህዝቡ ላይ ተኩሱ እንደነበረ እንግዲህ እነሱም ህወሓትም ነው አማራ ላይ የዘመቱትና ጦርነቱ ተጎድቶም ሲመጣ በጋራ እንደወጉ ብዙ ማስረጃዎች ማምጣት ይቻላል። አንድም ንብረት ተዘርፎ አይሄድም ተብሎ ምን ሲደረግ እንደነበር ይታወቃልና ከዛ ሂደት ውስጥ የህወሓት መሪዎች ዛሬ መማር አለመቻላቸው ትላንት የወልቃይት እንግዲህ በአማራ ክልል ወልቃይት ጠገዴ ዞን አስተዳደር የተከዜ ዘብ የተባሉትን አሰልጣኞች እነ ኮሎኔል ደመቀ ዘውዱን ጨምሮ መሪዎች የተባሉት ደግሞ መሰረታዊ ወታደራዊ ስልጠና ከዚህ ቀደም የወሰዱትን ለማሻሻል እንቅስቃሴ መደረጉ መዘገቡን ተከትሎ ህወሓት በኩል ተቃውሞ ቀርቧልና የፕሪቶሪያ ስምምነት አልተከበረም የትግራይ ሉዓላዊነት ግዛት ይባላልና በአንድ በኩል በህገ መንግስቱ አማራ ሳይሆን እነሱ በጠመንጃ ሰናፌ ላይ የተጻፈ ህገ መንግስት አዲስ አበባ ላይ አምጥተው ህገ መንግስት ተደርጎ አማራ በተገለለበት ሁኔታ ጸረ አማራ አንቀጾች ጭምር በተካተቱበት የአማራ ህዝብ እንደ ጠላት በተፈረጀበት ኢትዮጵያ የምትባል ሀገር ፈርሳ የተለያዩ ክልሎችና ብሔር ብሔረሰቦች ሀገር የሆነችበት ኢትዮጵያ የሚባል መድረሻ ያጣበትን ህገ መንግስት እነሱ ሲፈልጉት አንድም ቀን ተከብሮ ማያቅ ህገ መንግስትን መከታ በማድረግ ዛሬም እነዚህን አካባቢዎች በኃይል ይዞ ለመቀጠልና ተጨማሪ ጦርነት ተጨማሪ ግጭት ለማስነሳት ያላቸው ፍላጎት አለ። በሌላ በኩል ከትግራይ ወጣቶች በኩል እየተነሱ ያሉ እንቅስቃሴዎች አሉ። እንግዲህ የትጥቅ ትግል ጀምረናል የሚሉም አሉ። የት እንደሚደርሱ ወደፊት የሚታይ ሆኖ ነገር ግን የትግራይ ህዝብ ካለፈው ጊዜ በጉልበት ወልቃይትን ጠገዴን ጠለምትን ራያን አካተን ዛሬም ፍላጎታችንን በኃይል እናሳካለን የሚለው ከአጠቃላይ የትግራይ ህዝብ ካለበት አደጋ አኳያ መገምገም ያልቻለው የህወሓት አመራር ከዚህ በኋላ ምናልባት ቀጣዩ ሂደት ምን ሊሆን ይችላል ሌሎች የትግራይ ልሂቃን አሁን ህወሓትን በዛም በዚህም እየተቃወሙ ያሉ ጭምር ይሄንን አጀንዳ ይደግፋሉ። የትግራይ ሉዓላዊ ግዛት እያሉ ነው እየጠሩ ያሉትና መቼ ነው መንቃት የሚችለው ይሄ ኃይል የመጣበትን አጠቃላይ አደጋ የህዝቡን ህልውና ማክበር የሚችልበትን ሂደት ከመከተል ይልቅ ዛሬም በዛው መንገድ መሄድ አለብን የሚል እርግጥ ነው ወልቃይት አካባቢ የሚደረጉ እንቅስቃሴዎችም በአብይ ይሁንታ የሚደረጉ ናቸው። ነገር ግን ዋናው እውነት ደግሞ ከተከዜ ማዶ ትግራይ ነው፣ ከተከዜ ወዲህ ደግሞ አማራ ነው። ሰሜን ጎንደር በቀደም ሲል በጌምድር ስር የነበረ ነውና ይሄንን እውነት መቀበል ያልፈለጉበት ምክንያት ምንድነው? አብይ ወልቃይትን እንደ መጫወቻ ካርድ ሲጠቀም በህወሓት በኩል ያሉ ሰዎች ወይም የትግራይ ጊዜያዊ አስተዳደር የሚባለው ዞሮ ዞሮ ህወሓት ነው። ዛሬም ጠባጫሪነትና 10 ጊዜ ፕሪቶሪያ የሚሉት ፕሪቶሪያ መቼ ተከበረና ነው ሁለተኛ አማራ ባልተገኘበት ፕሪቶሪያ አማራ ባልተገኘበት ህገ መንግስት እንዲገዛ የሚገደድበት ሁኔታ አለ ወይ? ዘላቂ ሰላም ያመጣል? በጣም ጥሩ ጥያቄ ነው። በመሰረቱ አንድ ጥሩ አባባል አለ ለአሁኑ ጥያቄ የሚሆነው የአደቆነ ሰይጣን ሳያቀስስ አይለቅም ይላሉ አባቶቻችን። እነዚህ ወያኔዎች ሲጀመር ጀምሮ የባንዳ ልጆች ናቸው። ባንዳዎች ደግሞ የምዕራባውያኖቹ ፍላጎት አስፈጻሚ ናቸው። ምዕራባውያኖቹ ደጋግመን እንዳልነው ለቅኝ ግዛት አስቸጋሪ የሆነብን አስቸጋሪ ከመሆን አልፎ በጦርነት ነጩን ዓለም ያሸነፈ የነጩን ዓለም የበላይነት አመለካከት ያስቀየረ ነጭ በጥቁር ይሸነፋል ተብሎ የማይታሰበውን በተግባር ያሳየ ህዝብና ተቋም ኢትዮጵያ ውስጥ አለ። እነዚህም ዘውዳዊ ስርዓት እግዚአብሔር የተሰጠ የስልጣን ምንጭ ሆነ በዘውዳዊ ስርዓቱ ጥግ የተመጠመ የታለሙክ እንዲሆነ የኦርቶዶክስ ሃይማኖት በዚያ ስር የተደራጀ አማራ የተሰኘ ነገድ አለ። እነዚህ ካልጠፉ አፍሪካ የኛ ልትሆን አትችልም። መካከለኛው ምስራቅን ሰሜንና ደቡብን ምስራቅና ምዕራቡን የሚያገናኘው ቀይ ባህር የኛ ሊሆን አይችልም። ኢትዮጵያ ካደገችና ከበለጸገች ታሪክ አላት፣ የተፈጥሮ ሀብት አላት፣ ቋንቋ አላት፣ ባህል አላት፣ ሃይማኖት አላት። አፍሪካና መካከለኛው ምስራቅን ትቀማናለች፣ ተጽዕኖ ትፈጥርብናለች። ስለዚህ በእኛ የምንቆጣጠረው በመጀመሪያ ስርዓተ ትምህርታቸውን፣ ስርዓተ ባህላቸውን፣ ስርዓተ መንግስታቸውን፣ ስርዓተ ትምህርታቸውን፣ ስርዓተ ቋንቋቸውን እና ሃይማኖታቸው መቆጣጠር አለብን ብለው በዚያ ስር ከገቡ ዘመናት አልፈዋል። ይህን ደጋግሜ ተናግሬያለሁ። ከዚያ በኋላ ደግሞ እነዚህን ሰዎች አሰልፈው ኢትዮጵያ እንዳትረጋጋ እኛ ልንቆጣጠረው የምንችል የእርስ በርስ ጦርነት የነገድ ጦርነት እያካሄድን ኢትዮጵያን ማዳከም አለብን የተባለ ፖሊሲ ይኸው ዛሬ ወደ 80 ዓመቱ ነው በኪሲንጀር የተነገረው። የዚያ ፕሮግራም አስፈጻሚ ሆነው ህወሓትና ሻዕቢያ ተፈጠሩ። ህወሓት ህዝቡን የዓላማው ተደጋፊ ያደረገው አስተምሮ አንቅቶ ጽፎ አይደለም። ልክ እንደ ዛሬ ሶሻል ሚዲያ የለም። የዛ ጊዜ እንደምታውቀው ወረቀት እንኳን አልነበራቸውም የሚጽፉበት፣ ታይፕም
አልነበራቸው የሚበትኑበት አሁን አንድ መጽሐፍ አለው መለስ የጻፈው የኤርትራ ትግል ከድሮ ተብሎ ጻፈያ በድሮ ኮምፒውተር ላይ የተጻፈች ናት እንደዚያ ያላቸው ሰዎች ያመጡት አስረው ገድለው ነው በዚያ ጊዜ ውስጥ እድሜያቸው ከፍ ያለ እናንተ ያዛችሁት ዓላማ ትክክል አይደለም ለትግራይም ጥሩ አይደለም ከትግራይ ኢትዮጵያ ህዝብ ጋር ማሰጣው የሚውትን አስረው ገድለው ጨርሰው ነው የመጡት ይሄ 17 አመት እንደገና 27 አመት ስንት ደምረው ወደ 40 አመት አይሆንም 17 እና 27 በስልጣን ቆዩ አሁን ደግሞ ወደ 7 አመት ጨምርበት 50 አመት በለው ዛሬ በኢትዮጵያ ያለው ትውልድ ከ65% በላይ ወጣት ነው እንግዲህ ወጣት ስንል ከ30 አመት በታች ከ25 አመት በታች ማለታችን ነው ያለው ይሄ ደግሞ በእነሱ በትግሮች ፕሮፓጋንዳ ተጠምቆ ያደገ ነው በትምህርት ቤት በሬዲዮ በጋዜጣ በቴሌቪዥን በቲያትር በስብሰባ በማድቤት በድጃ ዙሪያ ስለ ትግራይ ምንነት ስለ ወልቃይት የትግራይነት ሲነገር ያደገ ነው እሱ ብቻ ሳይሆን ስልጣን ላይ ያሉት እንደው በረሃ የነበሩ ናቸው እንደ መንጆር ነው ምትላቸው እነ ታደሰ ወረደ ምትላቸው ጀርናሎቹ ምትላቸው ነጣርቃ ምትላቸው ገና በ13 በ14 አመታቸው በሳሪያ ነክሰው አማራን ገለው ጨርሰው ኢትዮጵያን በታትነው አገር ክደው ኢትዮጵያን ወደ ማማ አድርገው የኢትዮጵያ ስልጣኔ እምብርት የሆነውን ደንባርዋን ሽጠው የመጡ የተቀመጡ ሰው ያገር ከሃዲ ናቸው የሚጠይቅ አልተጠየቁ ላጠፉ ጥፋት አልተጠየቁ በዚህ ምክንያት አሁን እነዚያ ትውልዶች ስልጣናቸው እነዚያው ስለሆኑ እነ ታደሰ ወረደ እነ ጻድቃን እነ ማንገረ ኪዳን በለው አሁን የኋላ ሊቀበል ነኝ የሚለው ይቺ መንጆር ነው የሚሏት የነ ሰባት ነጋት እነዚህ ምትላቸው አጠቃላይ ያሉት በዚያ በመለስ አሳሳች ሐሰት የተሞላበት ፕሮፓጋንዳ ተቆልተው ያደጉ ሰዎች ናቸው አልተለወጡም ይሄ አይገርመኝም በዚህ ምክንያት ይለወጣሉ ወይ የሚለውጣቸው ኃይል ሲያው ነው አሁን አይተዋል ቢያንስ ከሁለት ተከፍለዋል ክፍፍሉ እስከምን ያህል ሄዷል ባላውቅም ክፍፍሉ አሁን እንደምረዳኝ ኢትዮጵያዊ ነኝ የማለት ስሜት ያላቸው ራጃና ዘቦ እንደርታ ከለታውላሎ እምትላቸው ከአድዋና ከሽሬ ከአክሱም ተለይተዋል ከዚያው ትግራይ ውስጥ አሻ የሚባለው አክሱም አድዋ ሽሬ ህዋት የተመሰረተው ከዚህ ነው እኛ ወዓረብ ነን ይላሉ በተለይ አድዎቹ ወዓረብ ማለት ያንበሳ ዘር ነን እኛ ነን ባዮች ናቸው ሌላው ባህላዊ ትግሬ ደግሞ እግዚአብሔር አምላክ አንድ ላከ አንድ አምሮ ነው አንድ ራስ ላከ እና ያ ተልኮ 10 ልኮ ነው ይቀጣ 100 ራሶች ልኮ አሳይቶ ልኮ 99 አድዋ ሲቀሩ አንዱ ለዓለም ተከፈለ 100 ልብን እግዚአብሔር ወደ መሬት ልኮ 99 አድዋ ቀርቶ የቀረው ለዓለም ተከፈለ ነው የሚሉት ምን ማለታቸው ተንኮለኛ ናቸው ያድዋ ሰዎች ሸረኛ ናቸው ባይ ናቸው ያ ነው እስካሁን ያድዋ አልወጣም ሸዋ ካድዋ አልወጣም አሁን ጌታቸውን እኮ ጻድቃንን እኮ እንዲህ መከራ ያዘጉሩበት እንደርታ እንትን ራያና ዘቦ ስለሆኑ ነው ሁለቱ ካክሱምና ካድዋ ውጭ ስልጣን ስለወጣባቸው ነው ላለፉት በትክክል 17 አመት በኋላም በስልጣን ላይ 27 አመት በተደረገው ዘመቻው ስልጣን ካክሱምና ከትግሬ ከፋሲል ከሽሬ ወጥቶ አያውቅም ያ ስለሆነባቸው እንደምታውቀው አንገብግበው ዛሬ ለአብይም ሌላ ካርድ የሳበባቸው ቢሆንም እሱን ለይተዋል እና እነዚህ ሰዎች አሁንም ተደስተው ታደሰ ወረደ የመጣው የትግራይን በህገ መንግስቱ ይከበራል ነው የዚያ ህገ መንግስት የሚለው አልነካው በህገ መንግስቱ ይፈታ ነው የሚለው ያ የእንትሩም የፕሪቶሪያው ስምምነትም ይህን ስለሚያምኑ ፕሪቶሪያ ህገ መንግስቱ ወደም ነው የሚሄደው ጥያቄ የሚቀርበው ለማን ነው ለትግራይ ነው ትግራይ ነው የትግራይ ምክር ቤት ነው የሚወስነው ነው የሌለ ነገር ያኛን ወስናለን አይሆንም ነው ዙዎ ስለዚህ አሁን ይሄን ጦርነት አፍረዋል አይመለሱም መገንጠል አላማቸው የመጀመሪያ አላማቸው ይሄ ነው ኢትዮጵያን ከገዛ ልክ አሁን አብይ የሚያደርገውን አብይ ኢትዮጵያ በእኛ ፍላጎት ማቋረጥ ከሰለበ እንገዛታለን አንድ ላይ አድርገን ጆሮማኔ ላይ ከተቀበለ ያ ከሆነ አዲስ ሀገር መሰረታለን ነው ህዋቶቹም የሆነው አበርክዳቸው ኢትዮጵያን መግዛት ከቻልነ በኢትዮጵያ ስም እንቆያለን አለበለዚያ ግን እንገነጥላለን ነው የህገ መንግስቱ አንቀጽ 39 ለዚህ ነው የገባው የቀሩት አካባቢዎች ይህን ሊያደርጉ አይችሉም ህገ መንግስቱ እንኳን ብታየው ያለ ትግራይ በስተቀር በአንድ ቀን መገንጠል የሚችለው በህገ መንግስቱ መሰረት ትግራይ ነው ያን ያውቃሉ አዘጋጅተዋል ስለዚህ ለመገንጠል ደግሞ ከሱዳን
በር ማግኘት መቻል አለባቸው። ሁለተኛ በየትኛውም አካባቢ የማያገኙት ከፍተኛ የሆነ የሰሊጥ ምርት የሚያገኙበት፣ ከፍተኛ የሆነ የሙጭ ሀብት የሚያገኙበት፣ ከፍተኛ የሆነ የውሃ ሀብት የሚገኝበት፣ ከፍተኛ የሆነ የሰሊጥ ምርት የሚገኝበት አካባቢ ለም መሬት ነው ሁመራ ወልቃይት ጠገዴ። ስለዚህ ይህንን ካልያዙ አገር ሊሆኑ አይችሉም እና እኛ ማድረግ ያለብን እንደሱ እንደዚህ ፈልገዋል ሳይሆን እኛ ካሁን በኋላ አፍንጫህን ትልሳታለህ። እንዲያውም ያንተ ሀገር አይደለም። አክሱም እኮ የተመሰረተችው በደጀምድር ነው። የመጀመሪያው የአክሱም መስራቿ ደጀምድር ነው። አክሱም የዛን ትግሪ አልነበረም። እንትና ያለንን ያስተማረንን ሪቻርድ ፓንክረስት ያለንን እናንተ እኮ የመጣችሁት በአክሱም ስልጣኔ ጊዜ ዛሬ የዓለም ሕዝብ በኢኮኖሚ የዳበረችው አሜሪካ በዲቪም በተለያየም በስደተኝነትም እየመጣ አሜሪካ እንደሚኖረው በአክሱም ስልጣኔ ጊዜ ዳብሮና አድጎ የነበረውን ኢኮኖሚ ለሰራተኝነት የመጣችሁ ናችሁ። ለዚህ እናንተ አይደለም ልንላቸው እንገደዳለን። ያ ነው መልስ የሚሰጣቸው የሚቀመጡት። እንዲያ ካልተባለ በስተቀር አማራው ጨክኖ እውነተኛ ታሪክና ተዋልደናል ተጋብተናል የሚለውን ትቶ አላዋጣም። 30 ዓመት ሙሉ ረግጠው ገዝተውታል። ባለፉት 2 ዓመታት ደግሞ አብይን ወጋም ብለው የወጉት አማራውን ነው። ከአማራው ላይ የምናወራረደው ሂሳብ አለን እያሉ ነው የወጉት። ገለውታል፣ ዘርፈውታል፣ ሀብት ንብረቱን ሰርቀዋል፣ ወስደዋል። ሊት ሳይቀር ወስደዋል። የቀረ ድስት ይህን ያደረጉ ሰዎች አማራው ሊተኛላቸው እንደማይችል ካላሳወቅናቸው ይህ ነገር አሁን እንዳልኩት አያረጉም ሊባል አይችልም። የዚህ ደግሞ አጋዥ አላቸው። አብይ አለ። የአብይ ፍላጎት አማራና ትግሬን አዋግቶ ደማቃብቶ አዳክሞ እሱ ወደ ኢትዮጵያ ላይ ነግሶ መኖር አለበዚያው ኦሮሞማን ኦን ማድረግ ነው። ይህንን ትግሬዎቹ ብስል ካላቸው አንድ ሰው እየሰማሉ አሁን ዶክተር አረጋ እየተባለ በዚህ ላይ ሲናገር እሱን እንዳለ ከገባው እሱን የሚከተሉ ካሉ ትግራይ ሊኖር የሚችለው ትግራይ ውስጥ ኢንዱስትሪ ኑሮ እርሻ ኑሮ አይደለም የኖሩት። በርካታዎቹ ሁመራ በእነሱ ቁጥጥር የነበረው መተማ በእነሱ ቁጥጥር የነበረ ነው። ጎንደር ታላላቅ ሆቴሎች፣ ታላላቅ ሱቆች፣ ታላላቅ ጋራጆች እነሱ ነበሩ። ከፍተኛ የሆነ የደረቅና የፈሳሽ ማመላለሻ ጋራጆች እነሱ ነበሩ። አሁን ሞያሌ እነሱ ነበሩ። በኢትዮጵያ ተንገላተው እንደሚኖሩት እነሱ ናቸው። ከነሱም በላይ ደግሞ የታሪክ ምትወስዳቸው በስልጣን አያያዝ፣ በስልጣን አከፋፈል፣ በትምህርት ቤት፣ በጤና ስርጭት ትግራይና ኤርትራ ከሁሉም የተሻለ እንደነበር ይታወቃል። ስለዚህ እንደዚያ እንደ ኢትዮጵያ ስንኖር ብለንኛ የምናስበውን እነሱም እንደዚያ እንዲያስቡ የሚያደርግ ትውልድ እስካልተፈጠረ ድረስ ይሄ ይቀጥላል እና ይሄ የሁለቱም ፍላጎት የነባር ህዋቶቹና የአብይ ፍላጎት አንድ ስለሆነ ነውና ያሁኑ እንቅስቃሴ ይህንን አማራው አውቆ ራሱ ተጠንቅቆ እስካሁን ደመቀ የተከተለውን ትክክል እንዳልነበረ አሁን ትናንትና መሳሪያ ታጥቆ እንገፍ ሲል አይቼዋለሁ። ይሄ በጣም ስህተት ነው እና ፋኖን ይቅርታ ጠይቆ ከፋኖ ጎን መሰለፍ አለበት። ያን ለመጠበቅ የተከዜ ዘብ የሚባለው ሁለተኛ የተከዜ ዘብ መሆኑ የሚረጋገጠው የፋኖን ዓላማ የፋኖን ራዕይ ሲከተል ነው። ከፋኖ ጋር አንድነት ሲፈጥር ነው። ያ ካልሆነ ችግሩ ይሰፋል። ግን አማራ ሆኖ ወጥቷልና በቁጥሩም በሀብትም በእውቀትም የተሻለ አቅም አለውና የጊዜ ጉዳይ ከሆነ በስተቀር ሁሉንም እንዳመጣጣቸው ያሸንፋቸዋል ብዬ አስባለሁ። የኔ እይታ እንደዚህ ነው። ወንድሜ ሀብታሙ ከልብ አመሰግናለሁ ጋሽ ተክሌ ለሰጡን ማብራሪያ። እንግዲህ መልካም ቀሪ በዓል ጊዜ ሁሉ መልካም ጊዜ እግዚአብሔር ይስጥልኝ። አሜን አሜን። እግዚአብሔር ይስጥልኝ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።